ሰላም እንዴት ናችሁ? ዛሬ በአዲስ ሌሰን ተገናኝተናል። በዋናነት ዲስከስ የምናደርገው ከሚሊታሪስት ደርግ በኋላ ወይም ከደርግ መውረድ በኋላ ስለነበረው ሲቹዌሽን ምን አይነት መንግስት ተነሳ የሚለውን ነው ዲስከስ የምናደርገው ማለት ነው። እንግዲህ ከዚህ በፊት በሌላም ሌሰን ዲስከስ አድርገናል። የደርግ አገዛዝ ወይም ደግሞ የሚሊታሪ ሪጅም የምንለው ጁን 28 ላይ ሙሉ ለሙሉ ሊወድቅ ይችላል። ከዛም በኋላ እንግዲህ በኢፒአርዲኤፍ ሊተካ ይችላል ማለት ነው። ኢፒአርዲኤፍ እንግዲህ ወደ ስልጣን ከመጣ በኋላ የመጀመሪያው ናሽናል ኮንፈረንስ ወይም ስብሰባ የተደረገው አዲስ አበባ ውስጥ ሲሆን በ1991 ነው የተደረገው ማለት ነው። ከዛ በኋላ እንግዲህ ከዚህ ኮንፈረንስ በኋላ ይሄ ትራንዚሽናል ገቨርንመንት የሚባለው ለጊዜያዊነት ፎርም እንደተደረገ እንረዳለን። ከ1991 እስከ 1995 በነበረው ጊዜ የቆየ ነው ይሄ ትራንዚሽናል ገቨርንመንት የምንለው አዲስ ኮንስቲትዩሽን እስከሚጻፍና ቅርጽ እስከሚወጣለት ድረስ ማለት ነው። በዋነኝነት እንግዲህ ይሄ ትራንዚሽናል ገቨርንመንት አላማው ምንድነው? ኢትዮጵያን እንግዲህ ሪስትራክቸር ማድረግ እንግዲህ በደርግም ከዛ በፊት በነበሩት በተለያዩ ሁኔታዎች ተዳክማ የነበረችውን ሀገር እንደገና ሪስትራክቸር የማድረግ ፖለቲካሊም ሆነ እንዲሁም ደግሞ በአድሚኒስትሬሽኑም ሳይድ የማስተካከል ፕላን ይዞ እንደተነሳ እንረዳለን። በዚህ በትራንዚሽናል ገቨርንመንት የመጡ ኪ ቼንጆችን ስንመለከት አንደኛው ኢትኒክ ኤንድ ላንጉዌጅ ቤዝድ ፌዴራሊዝም የሚባለው ስርዓት መጣ። ወይም ደግሞ ኢትኒሲቲን ወይም ደግሞ ቋንቋን መሰረት ያደረገ ፌዴራሊዝም ያገዛዝ ስርዓት እንደመጣና በዛን ጊዜ 14 ያህል በፊት የነበሩ ሪጅኖች ኦልድ የነበሩት በአዲስ 14 ሪጅኖች እንደተተኩ ሪፕሌስ እንደተደረጉ እንረዳለን። ከዛም በፊት ደግሞ ቀደም ሲል የነበረው ከኢፒአርዲኤፍ በፊት የነበረው አርሚ እንደተበታተነና ዲሞቢላይዝ እንደተደረጉ ከነበሩበት ፖዚሽን እንደተነሱ እንረዳለን። ታዲያ ይሄ ምን አይነት ቻሌንጅ አመጣ እነዚህ ወታደሮች ላይ ስንል አንደኛ እነዚህ ወታደሮች ስራ አጥ ሆኑ፣ ጆብለስ ሆኑ። ከዛም በተጨማሪ ደግሞ የዚህ ትራንዚሽናል ገቨርንመንት አንድ ሰፖርት የሚያደርገው ምንድነው? ሰልፍ ዲተርሚኔሽን ወይም ደግሞ አንድ ኢትኒክ ግሩፕ ራሱን በራሱ ማስተዳደር ይችላል። ነገር ግን ማንም የበላይ ማንም የበታች የለም፣ ግን ሁሉም ራሱን ማስተዳደር ይችላል አይነት አይዲዮሎጂ ነበረው እና ይሄ አይዲዮሎጂ በኋላ ላይ ኢትኒክ ቴንሽን በኢትኒክ ግሩፖች መካከል ቴንሽን እየፈጠረ እንደመጣ እንረዳለን። በኋላ ላይ እንግዲህ ፍራጃይል የሆነ ስቴቢሊቲ ፍራጃይል ስታቢሊቲ ማለት ከላዩን ሰላም የሚመስል ውስጡን ግን ስቲል ምንም ሰላም የሌለው ማለት ነው። ስለዚህ ይሄ አዲስ ፖለቲካል ኦርደርስ ከሚመጣ የነበረው ጊዜ ፍራጃይል ስቴቢሊቲ እንደነበረው እንረዳለን። በተለይ ባክግራውንዱ ምን ይመስል ነበረ ከደርግ እንዲሁም ደግሞ ከኢፒአርዲኤፍ በፊት የኢትዮጵያ ገቨርንመንት ስንል እንግዲህ በኮንስቲትዩሽን ደረጃ ስንሄድ የመጀመሪያው የተጻፈው ኮንስቲትዩሽን በ1931 ነው። ይሄ 1931 ኮንስቲትዩሽን ደግሞ በ1955 ሪቫይዝ ተደርጓል ማለት ነው። ደርግ እንግዲህ በሚገዛበት ታይም ከ1974 እስከ 1991 በነበረው ታይም አብዛኛውን ጊዜ ያለ ህገ መንግስት ያለ ኮንስቲትዩሽን ሲመራ እንደቆየ እንረዳለን። በኋላ ላይ ግን አንድ ኮንስቲትዩሽን እንደነበረው በ1987 እንረዳለን ማለት ነው። በኋላ ላይ እንግዲህ በ1997 ደርግ እንደተጣለ እናውቃለን። ከዛም በኋላ ይሄን ተከትሎ አዲስ ኮንስቲትዩሽን እንደሚያስፈልግም በወቅቱ የነበረው ሁኔታ ያሳየናል ማለት ነው። ይሄን ተከትሎ እንግዲህ በወቅቱ የነበረው ትራንዚሽናል ገቨርንመንት ሌላ ነገር ከመስራቱ በፊት ህገ መንግስት መቅረጽን እንዳስቀደመ፣ ይህንንም ተከትሎ እንግዲህ ኮንስቲትዩንት አሴምብሊ ወይም ደግሞ ይህንን ህገ መንግስት የሚቀርጸው ስብሰባ እንዳደረገና መጀመሪያውን ድራፍት እንዳዘጋጀ እንረዳለን ማለት ነው። ከዛም በኋላ ፐብሊክ ዲስከሽን እንደተደረገ ይሄ ድራፍት ከተደረገ በኋላ የኮንስቲትዩሽን ነገር ግን ሪፕሬዘንቴሽን ወይም ከህዝቡ የሚመጣው ምላሽ የተወሰነ የተገደበ ቢሆንም ፐብሊክ ዲስከሽን የተደረገ ነበረ ማለት ነው። እንግዲህ ይሄ ኮንስቲትዩሽን በ1995 ሊወጣ ችሏል ማለት ነው። ይሄ ትራንዚሽናል ገቨርንመንት እንግዲህ ገቨርንመንቱ ያበቃበት ምክንያት የኮንስቲትዩሽኑ ከተሰራ በኋላ ትራንዚሽናል ገቨርንመንት የሚባለው ትራንዚሽናል አይደል ከአንዱ ወደ አንዱ ለማለፊያ መሸጋገሪያ ከዛ በኋላ እንዳቆመ እንረዳለን ማለት ነው። የዚህ ትራንዚሽናል ገቨርንመንት ኪ ፊቸሮቹ ምን ይመስሉ ነበር ስንል አንደኛው ሂውማንና ዲሞክራቲክ ራይቶችን ሪኮግናይዝ ያደርጋል፣ ይቀበላል። ከዛም በተጨማሪ ደግሞ እነዚህ ሂውማን እንዲሁም ዲሞክራቲክ ራይቶች በዋነኝነት በኢንተርናሽናል ሂውማን ራይት ዲክላሬሽን ላይ ቤዝድ ሆኖ አፕላይ ያደርጋቸው እንደነበረም ተገልጾልናል። በኋላ ላይ እንግዲህ ይሄ ትራንዚሽናል ገቨርንመንት ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ በሚባለው እንደተተካ ኤፍዲአርኢ በሚባለው ማለት ነው በኋላ ላይ እንደተተካ እንረዳለን ማለት ነው። በተለይ ይሄ አርቲክል 39 ኮንትሮቨርሲ ነበረው። በተለይ ይህኛው አርቲክል ኮንትሮቨርሲ ወይም ደግሞ የምታጋጭ እንደነበረች እንረዳለን። ይቺ አርቲክል ለምንድነው የምታጋጭ የነበረው ካልን እዚህ አርቲክል ላይ ምንድነው የተጻፈው? ሰልፍ ዲተርሚኔሽን ያልኳችሁ ቅድም ሪጅኖች ራሳቸውን የማስተዳደር መብት እንዳላቸው የሚናገር አርቲክል ነው ይሄ አርቲክል እና በዚህ አርቲክል ምንድነው ሰልፍ ገቨርንመንት ራስን በራስ የማስተዳደር አርቲክል ባለበት ወይም ደግሞ ይሄ ሰልፍ ገቨርንመንት ኮንሰፕት ባለበት አርቲክል ላይ ይሄ ሀሳብ በኋላ ላይ ለመከፋፈል ምክንያት ይሆናል ተብሎ ፍራቻ እንደነበረው እንረዳለን። ምክንያቱም ሁሉም ሪጅን ራሱን በራሱን ካስተዳደረ አንድ ማዕከላዊ መንግስት መኖሩ በኋላ ላይ መክበዱ ስለማይቀር እርስ በርስ መከፋፈል መበታተን እንዳይኖር በሚል ኮንትሮቨርሲ እንደነበረው ያጋጭ እንደነበረ እንረዳለን።